ለአንዴና ለመጨረሻ ጊዜ ኮሌስትሮልን ከደም ቧንቧ ለማጽዳት 10 ተፈጥሯዊ መፍትሄዎች። የደም ቧንቧ መጥበብና ኮሌስትሮልን በቤት ውስጥ ለማከም ውጤታማ መንገዶች። ኮሌስትሮል አለቦት? ይህን ቪዲዮ ሳያዩ ምንም አይነት መድኃኒት አይውሰዱ። ጤና ይስጥልኝ፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምናወራው ስለ አንድ አደገኛ ነገር ግን ብዙዎቻችን ስለዘነጋነው የጤና ጠላት ነው። እሱም ኮሌስትሮል ነው። አብዛኞቻችን ኮሌስትሮል አለብህ ወይም አለብሽ ሲባል እንደ ቀላል ነገር እንቀበለዋለን። ነገር ግን በደም ቧንቧዎቻችን ውስጥ የሚጠራቀመው ስብ ፕላክ ልክ እንደ ቦምብ ነው። በማንኛውም ሰዓት ተነስቶ ለልብ ድካም ሃርት አታክ ወይም ለስትሮክ ሊዳርገን ይችላል። የሚያሳዝነው ደግሞ ብዙ ሰዎች የደም ቧንቧቸው እስኪዘጋና ድንገተኛ አደጋ እስኪገጥማቸው ድረስ በውስጣቸው ያለውን ችግር አያውቁም። ግን አይጨነቁ። ዛሬ በዚህ ቪዲዮ የደም ቧንቧቻችሁን ከኮሌስትሮል ክምችት ለማጽዳት እና ይህን አደገኛ ጠላት ለአንዴና ለመጨረሻ ጊዜ ለመቆጣጠር የሚያስችሉ በሳይንስ የተረጋገጡ ውጤታማ መፍትሄዎችን በዝርዝር እንመለከታለን። ከምግብ አሰራር እስከ እቤት ውስጥ የሚዘጋጁ ተፈጥሯዊ መድኃኒቶች ሁሉንም ነገር አዘጋጅቼላችኋለሁ። ይህ መረጃ ሕይወቱን ሊታደግ ስለሚችል ቪዲዮውን እስከ መጨረሻው በጥንቃቄ ተከታተሉ። አዲስ ከሆኑ ሰብስክራይብ ማድረግ እንዳትረሱ። ይህን ጠቃሚ መረጃም ለወዳጅ ዘመዶ በማጋራት የሰዎችን ሕይወት እንታደግ። ወደ ዝርዝሩ እንለፍ። ክፍል 1 ኮሌስትሮል ምንድን ነው? ጠላታችንን እንወቅ። መፍትሄው ላይ ከመሄዳችን በፊት በሰውነታችን ውስጥ ምን እየተካሄደ እንደሆነ መረዳት አለብን። ኮሌስትሮል በራሱ መጥፎ አይደለም። ሰውነታችን ሴሎችን ለመገንባት እና ሆርሞኖችን ለማምረት ኮሌስትሮል ያስፈልገዋል። ችግሩ የሚፈጠረው መጠኑ ሲበዛና አይነቱ ሲለይ ነው። ሁለት ዋና ዋና የኮሌስትሮል አይነቶች አሉ። ኤልዲኤል መጥፎ ኮሌስትሮል፣ ይህ በደም ቧንቧ ግድባዎች ላይ የተጣበቀ የደም ቧንቧን የሚያጠብብና የሚያደድር ነው። ልክ እንደ ውሃ ቱቦ ውስጥ ዝገት ወይም ቆሻሻ ሲጠራቀም ውሃው በደንብ መፍሰስ እንደማይችል ሁሉ ኤልዲኤል ሲበዛ ደም ወደ ልባችንና ጭንቅላታችን በደንብ መድረስ አይችልም። ኤችዲኤል ጥሩ ኮሌስትሮል፣ ይህ ደግሞ ልክ እንደ ጽዳት ሰራተኛ ነው። መጥፎውን ኮሌስትሮል ጠርጎ ወደ ጉበት በመውሰድ ከሰውነት እንዲወገድ ያደርጋል። ስለዚህ ዓላማችን ሁለት ነው። አንደኛ መጥፎውን ኤልዲኤል መቀነስ፣ ሁለተኛ ደግሞ ጥሩውን ኤችዲኤል መጨመር። ይህንን እንዴት እናደርጋለን? መልሱ በኩሽናችን ውስጥ ይጀምራል። ክፍል 2 የደም ቧንቧን የሚያጸዱ ሱፐር ምግቦች። መድኃኒት ከመውሰዳችን በፊት ምግባችን መድኃኒታችን መሆን አለበት። የደም ቧንቧን ከስብ ክምችት ለማጽዳት የሚረዱ 5 ዋና ዋና ምግቦችን እንይ። 1 አጃና ገብስ። እነዚህ እህሎች ሶሉብል ፋይበር በተለይም ደግሞ ቤታ ግሉካን ተባሉ ንጥረ ነገር አላቸው። ይህ ንጥረ ነገር ምን ይዳርጋል መሰላችሁ? አንጀታችን ውስጥ በመግባት ኮሌስትሮል ወደ ደም ውስጥ እንዳይገባ አፍኖ ይዘውና በሰጋራ መልክ እንዲወጣ ያደርገዋል። ጠዋት ኩርስ ላይ የአጃ ሾርባ ወይንም ገንፎ መመገብ የኮሌስትሮል መጠናችሁን በከፍተኛ ሁኔታ ይቀንሳል። 2 የቅባት እህሎችና አቮካዶ። ስብን በስብ ማጥፋት ይቻላል። አዎ፣ አቮካዶ እና እንደ ለውዝ፣ ዋልናት ያሉ ቅባት እህሎች ሞኖ አንሳቹሬትድ ፋት አላቸው። ይህ ጤናማ ስብ መጥፎ ኮሌስትሮልን ዝቅ ሲያደርግ፣ ጥሩን ኮሌስትሮል ግን ከፍ ያደርገዋል። በቀን ግማሽ አቮካዶ ወይንም በትንሹ ለውዝ ፍም መመገብ ተመራጭ ነው። 3 ጥራጥሮች፣ ባኬላ፣ ምስር፣ አተር። በአገራችን በብዛት የምናገኘው ሀብት ነው። ጥራጥሮች በፋይበር የበለጹ ናቸው። ከምግብ በኋላ ቶሎ እንዳይረበን ከማድረጋቸውን በላይ ደግሞ ኮሌስትሮልን በመምጠጥ ከሰውነት ያስወግዳሉ። የስጋ ፍጆቱን ቀንሶ በምስር ወይንም በአተር ወጥ መተካት ለልብ ጤና ወሳኝ እርምጃ ነው። ኒያ በእርግጥ በአገራችን የአሳ ተመጋቢነት ባህል ውስን ሊሆን ይችላል። ነገር ግን ከተገኘ እንደ ሳልሞን ወይም ሰርዲን ያሉ አሳዎች በኦሜጋ 3 የበለጡ ናቸው። ኦሜጋ 3 የደም ቧንቧን ለመጥለጣት አቅም ይጨምራል። እንዲሁም በደም ውስጥ ያለውን ትሪግሊሰራይድ ይቀንሳል። የለሞንና የጥርንጉ ቤተሰቦች ብርቱካን፣ ሎሚ እና ወይን። እነዚህ ፍራፍሬዎች ፔክቲን የሚባል ፋይበር አላቸው። በተጨማሪም ደም ቧንቧ እንዳይደድር የሚከላከሉ አንቲኦክሲዳንቶች አላቸው። ክፍል 3 ኢትዮጵያዊ የቤት ውስጥ መፍትሄዎች ሆም ሬሜዲስ። አሁን ደግሞ ወደ ኩሽናችን ገባ ብለን አያቶቻችን የሚጠቀሙባቸው አሁን ደግሞ ዘመናዊ ሳይንስ የረጋቻቸውን ድንቅ የቤት ውስጥ መድኃኒቶች እንመለከታለን። እነዚህ ውህዶች ልክ እንደ ተፈጥሯዊ የደም ቧንቧ ማጽጃ ድሬን ክሊነር ያገለግላሉ። 1 ነጭ ሽንኩርት ጋርሊክ። ነጭ ሽንኩርት ልብ ወዳጅ ነው።
በውስጡ አሊሲን ተባሉ ንጥረ ነገር ይዟል። ይህ ንጥረ ነገር ደም እንዳይረጋ፣ የደም ግፊት እንዲቀንስ እና ኮሌስትሮልን እንዲጠፋ ያደርጋል። አጠቃቀም ውጤታማ እንዲሆን ነጭ ሽንኩርቱን ልጦ እና ድጦ ጨፍልቆ ለ10 ደቂቃ በአየር ላይ ማቆየት አለበት። ከዚያም በኋላ ከማር ጋር ቀያይጦ በባዶ ሆድ መውላት ወይንም በምግብ ውስጥ መጨመር ይቻላል። በቀን 1 ወይንም 2 ፍሬ በቂ ነው። 2. አብሺ ፌኑግሪክ። አብሺ ለስኳር ብቻ ሳይሆን ለኮሌስትሮልም ፍቱን ነው። በአብሺ ውስጥ ያለው ከፍተኛ ፋይበር ኮሌስትሮልን ከሰውነት ይጠርባል። አጠቃቀም 1 ማንኪያ የአብሺ ዱቄት በውሃ በጥብጦ ጠዋት በባዶ ሆድ መጠጣት፣ ወይንም ማታ አብሹን በውሃ ዘፍዝፎ አሳድሮ ጠዋት ውሃውን መጠጣትና አብሹን መብላት በጣም ውጤታማ ነው። 3. የዝንጅብል ሎሚና ነጭ ሽንኩርት ውህድ። ይህ ውህድ የደም ቧንቧን ለመክፈት በጣም ኃይለኛ ነው። አዘጋጀት 1 ራስ ነጭ ሽንኩርት፣ 1 ትልቅ ዝንጅብል፣ 3 ሎሚ ጭማሪ። እነዚህን አንድ ላይ ፈጭቶ በውሃ አፍልቶ ማቀዝቀዝ። ጠዋት ከምግብ በፊት 1 የሾርባ ማንኪያ መጠጣት። ይህ ውህድ በደም ቧንቧ ውስጥ የተጠራቀሙ ስቦችን ለማቅለጥ ይረዳል። ማሳሰቢያ፣ የጨጓራ ህመም ካለባችሁ ከምግብ በኋላ ተጠቀሙት። 4. ፖፕ ቪኒጋ አፕል ሲደር ቪኒጋ። 1 ማንኪያ የፖፕ ቪኒጋ በ1 ብርጭቆ ውሃ ውስጥ ጨምሮ መጠጣት የደምና ስኳርና ትሪግሊሰራይድ ለመቀነስ ይረዳል። ክፍል 5 ግድ ማስወገድ ያለብን ነገሮች። 1. ትራንስ ፋት እና የተጠበሱ ምግቦች። በፋብሪካ የተቀነባበሩ ዘይቶች፣ ማርጋሪን፣ ኩኪስ እና በዘይት የተጠበሱ ድንች ወይም ዶሮዎች። እነዚህ ምግቦች የደም ቧንቧዎቻችንን በስብ የሚለጠፉ ዋና ጠላቶች ናቸው። የምግብ ዘይት በሚገዙበት ጊዜ ኖ ትራንስ ፋት የሚል መሆኑን ያረጋግጡ። በተቻለ መጠን የወይራ ዘይት ወይም የተልባ ዘይት ተጠቀሙ። 2. ስኳርና ነጭ ዱቄት። ብዙ ሰው ኮሌስትሮል ከስብ ብቻ የሚመጣ ይመስለዋል። ይህ ትልቅ ስህተት ነው። ብዙ ስኳር፣ ፓስታ፣ ነጭ ዳቦና ጣፋጭ መጠጦችን ስንወስድ ሰውነታችን ይህንን ትርፍ ስኳር ወደ ትራይግሊሰራይድ ወይም ስብ ይቀይረዋል። ስለዚህ ስኳርን መቀነስ ለኮሌስትሮል ቁጥጥር ወሳኝ ነው። 3. ማጨሽ። ሲጋራ ማጨሽ የደም ቧንቧን ግድግዳ ይጎዳል። የተጎዳ የደም ቧንቧ ደግሞ ለኮሌስትሮል መከማቸት ምቹ ነው። ማጨሽን ማቆም በደቂቃዎች ውስጥ የደም ዝውውርን ያሻሽላል። 4. ጭንቀት ወይም ስትሬስ። ጭንቀት ሲበዛ ሰውነታችን ኮርቲዞል የተባለ ሆርሞን ያመነጫል። ይህ ሆርሞን ደግሞ በሰውነት ውስጥ የስብ ክምችት እንዲጨምር ያደርጋል። በቂ እንቅልፍ መተኛትና ጭንቀትን ማስወገድ የሕክምናው አንድ አካል ነው። ክፍል 5 የአካል ብቃት እንቅስቃሴ የጎደለው የገበታ ክፍል። ምግብ ብቻውን በቂ አይደለም። የደም ቧንቧዎቻችን እንዲለጠጡና ደም በከፍተኛ ፍጥነት እየወራ ተጠራቅሞ ያለውን ቆሻሻ እንዲገፋው የልብ ምታችንን መጨመር አለብን። ጂም ገብቶ ከባድ ብረት ማንሳት ግዴታ አይደለም። ዋናው ቁልፍ ኮንሲስተንሲ ወይም ቀጣይነት ነው። ፈጣን እርምጃ ብሪስክ ዎኪንግ፣ በቀን ለ30 ደቂቃ ያህል ላብ እስኪወጣ ድረስ ፈጠን ብሎ መራመድ። ይህ ቀላል የሚመስል ነገር ግን ኤችዲኤል ወይም ጥሩ ኮሌስትሮልን ከፍ ለማድረግ ፍቱን መድኃኒት ነው። ኤሮቢክስ፣ ቤት ውስጥ ዩቲዩብ ከፍቶ ቀላል እንቅስቃሴዎችን መስራት። አንድ ወሳኝ ምክር፣ ብዙ ሰዓት ቁጭ ብላችሁ የምትሰሩ ከሆነ በየ1 ሰዓቱ እየተነሳችሁ ለ5 ደቂቃ ተንቀሳቀሱ። ረጅም ሰዓት መቀመጥ ለኮሌስትሮልና ለልብ በሽታ ትልቅ መንስኤ ነው። ማጠቃለያና የተግባር ጥሪ። ውድ ተመልካቾቼ፣ ዛሬ ያየናቸው ነጥቦች የደም ቧንቧ ጤናን ለመጠበቅ ዋስትና ናቸው። እስኪ በአጭሩ እንከልሳቸው። በፋይበር የበለጹ ምግቦችን አዘውትሩ። ነጭ ሽንኩርት፣ ሎሚና ዝንጅብልን የዕለት ተዕለት ጓደኛችሁ አድርጉ። ስኳር፣ የተጠበሱ ምግቦችና ጭንቀትን አስወግዱ። በቀን 30 ደቂቃ ተንቀሳቀሱ። ይህንን ለውጥ ዛሬውኑ ጀምሩ። ውጤቱን በ3 ወራት ውስጥ በግልጽ ታዩታላችሁ። ያስታውሱ፣ ጤና የዕለት ተዕለት ውሳኔ ውጤት ነው። የትኛውንም አዲስ የአመጋገብ ስርዓት ወይም መድኃኒት ከመጀመራችሁ በፊት ሐኪማችሁን ማማከር አይርሱ፣ በተለይ ሌሎች የጤና ችግሮች ካላችሁበት። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ ይርዱን። በኮሌስትሮል ዙሪያ ያላችሁ ችግር ወይም የእናንተ የተጠቀማችሁበትን ተፈጥሯዊ መግደድ ኮሜንት ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን በመጫን የጤና ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ጤና ይስጥልኝ።